ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ
አይዞሽማ ወይ የኔ ልጅ አደክልኝ ማለት ነው ሳር ካሮፕላን ገዛልሻለሁ እሺ የኔ ልጅ ያስተረፍኩ ምግብ አለ ልስጣቸው እሺ ስጣቸው የኔ ልጅ አምጣ ቦርሳ አለ ያዝልኝ አመሰግናለሁ በይ አመሰግናለሁ ቆያው ምን ብዬ ነው ሪፖርት ማቀርበው ከፍተኛ ኪሳራ ውስጥ እኮ ነው ያለነው ቆይ ካገኘነው ያጣነው ይበዛል ኪሳራችን የትየለሊ ነው ምናምን ተብሎ ሪፖርት አይጻፍ ነው በኮሮናው ምክንያት ስብሰባው ተበተነ ብዬ ልደውል እንዴ ደሞ ችግር የለውም ተራርቀን እንቀመጣለን እንሰብሰብ ይሉልስ እንዴ ምን እየሰራ ነው መርከብ እየሳልክ ነው ጎበዝ አንድ ጥያቄ ልጠይቅሽ ጠይቀኝ የኔ ልጅ አንድ ሌባ እየሮጠ ከኋላ ፖሊስ ተከተለው 3 ቤት አገኘ አንዱ ቤት እሳት አንዱ ቤት ደግሞ ሽፍቶች አንዱ ቤት ደግሞ 3 ወር ምግብ ያልበላ አንበሳ አለ የት ነው እሱ መግባት የሚችለው እንዴ ሽፍታው ያለበት ቤት ነው ይገሉታል እንዴ ያው እኮ ነው ታዲያ እሳቱ ያለበትም ከገባ እሳቱ ያቃጥለዋል እንደገና ደግሞ አንበሳ ያለበትም ከገባ አንበሳው ይበላዋል ታዲያ የት ይገባል አንበሳው ጋር ነው እንዴ እኔ ልጅ አንበሳውማ ይበላዋል 3 ወር ምግብ ያልበላ ስለሆነ ይሞታል እሺ ልጅ
ተናደሽ ደናደሩ የቤት ኪራዩን አመጣሽ ተነጋገርን አይደል ጋሽ ዘውዱ ተነጎደ ከፍላለሁ ትሰሚያለሽ በሰንበት ምድር ክፉ ነገር አታናግሪ ምን ማለት ነው ተነጎዳ ነገ እከፍላለሁ ስንት ጊዜ ሆነሽ አንቺ ሳትበይ ትኖሪያለሽ እንዴ እኔም ሳልበላ አልኖርም ይኸውልሽ በነገው ቀን ቤት ፈልጊና ውጪልኝ እንዴ በአንድ ጊዜ ቤት ከየት አገኛለሁ እሱ የኔ ጉዳይ አይደለም ምን ትላለች እቺ አንድ ሰው 7 ጊዜ ይታገሳል 77 ጊዜ ግን አይታገስም እኔም ከዚህ በላይ ልታገስሽ አልችልም በነገው ቀን የ3 ወር ክፍያውን ይዘሽ ካልመጣሽ ተመልሰሽ እንዳትመጪ ነግሬያለሁ ምን ትላለች እቺ እማ ምን ሆነሽ ነው ያለቀሽ እኮ ነው ብዙ ጊዜ እዛ ጋር ብቻሽን ተቀምጠሽ ታለቅሽ አይችሻለሁ ማልቀስ ደግሞ መፍትሄው ነው ያቀ ደግሞ ምን እንደሚሰማኝ ታውቂያለሽ በመታጨሽው ሲጋራ ውስጥ መጪስ ወደ ላይ ሲወጣ ትልቅ ችግር እንዳለብሽ ይሰማኝ በርግጥ አሳማኝ አይደለም ቤተሰቦች ሲጋራ ታጪ ስላሉሽ ከቤት መውጣትሽ አሳማኝ ለኔም አላሳማኝ ምንድነው እስኪ ንገሪ እሱ አይደለም ዋናው ምክንያቴ በሆዴ ያስኩት ሌላ ትልቅ ምክንያት አለ እኮ እሱን እኮ ነው ንገሪኝ የምልሽ እሺ ምንድነው ችግሩ ማታም አብረን አይደል ምንም ደስተኛ አይደለሽ የኔ እናት እኔ እንደ ሌሎች ወንዶች አይደል አንቺን ላገባሽ ነው ፈልገው በጣም ነው የምወድሽ ሰምቻለሁ በእርግጠኝነት አገባሻለሁ የሚል ጥያቄ ነው የጠየቃት አይደል ተሳሳት እስኪ ምን አለ ዛሬ እንኳን ቁም ነገር ብታው ምን ነው አጉል ሰዓት መጣው እንዴ ልሂድ ወንድሜ ማን ይዳለ በቃ ሲቀለድኩ ጊዜ አለው አይደል በቃ ቁም ነገር ሲወራ ዝም ብለህ ስም አሃ አሁን ገባኝ ማታ አስቀይሜያችሁ ነበር ማለት ነው አይደል ቀሽም እኮ ነኝ እኔ ደግሞ ስጠጣ ታቀኛለህ ባህሪን የምናገረው ነገር አላቀም ሻውን ዝም በል ቁም ነገር ይዘናል ከሷል ይልቅ ለምን ነገር ምንድነው ነገር ችግር አለ እሺ ለኔ ለማንም ተናግሬ አላውቅም ከ16 ዓመት ጀምሮ ከቤት ወጥቼ አላውቅም እና የታዲያ ምን ችግር አለ
ቤተሰቦችሽ ወደሚቆጣጠሩሽ ነበር ማለት ነው። ጥሩ እኮ ነው። ምን ችግር አለ? ምክንያቱ ደግሞ አባቴ ነው። ማለት የገዛ አባቴ በ16 ዓመቴ ደፈረኝ። አንድም ቀን አባትነቱን ሳያሳየኝ ሲያሰቃየኝ የኖረው አባቴ ወላጅ አባቴ ልጅነቴን የነጠቀው አባቴ አመንክም አላመንክም እውነታው ይሄ ነው። ትላንትና አብረሃት ያደርካት ሴት አንዲት ርካሽ ሊያውም ከአባቷ ጋር አብራ አይተኛች። ወድጄ ሳይሆን ተገድጄ እና አሁንስ ታገባኛለህ? አዎ እኔ አንቺ ማግባት ነው ፈልግ አገባሻለሁ የኔ ፍቅር። እኔ በጣም ነው የምወድሽ። ደግሞ እኔም ቶሚም አለን አይደል ቶሚ? አዎ አፍኒ እኔም ከጎንሽ አለሁ። መቼም አልለይሽ። ጥሩ ወንድም ሆንሻለሁ። ዞሽ ጎበዝ የኔ ልጅ። አሁን ልብስህን ተለባብስና ቁርስህን ትበላለህ። ፀጉር ደግሞ በስቷል። አሁን አስቆርጣለሁ። እሺ ጫማ ላምጣልህ። ምን ትላለች እቺ? አንተስ ከበደ 2 ወር ሞላህ እኮ። ደግሞ መብራቱን አጥፋው። መብራት ኃይል አይደለም እኮ አታንቦግብገው። ይልማ አንተስ እንዲሁ ነው። አንተም ሁለት ቀን ቀረ። ክፍያው መብራቱን ማጥፋው። ጎበዝ የኔ ልጅ። በመስኮት ወጣ ብለሽ ታየኛለሽ። አልማዝ መብራቱ እየበራ ነው ይታየኛል። አንቺም የቤት ኪራይ 2 ቀን ቀርቶብሻል። ነግሬሻለሁ። ዲሰው ምን ነካው? እንዴት አድርጎ ነው ከሰው ጋር የሚኖረው? ምን አለኝ እኔ
በዚሁ ነው የምታዳደረው። እኔም ራሴ ሰው አስበው እያሰባችሁ እንጂ አስባችሁ ማድረግ ያለባችሁን አድርጉ። ለምን ጭቅጭቅ ትፈልጋላችሁ?
ማነሽ? ሰሚያለሽ? 3 ወር ሞላሽ። ምን ላድርግሽ? የ3 ወር ክፍያውን ይዘሽ ሳትመጪ ተመለሰሽ እንዳትመጪ ነግሬያለሁ። የመጨረሻዬ ነው። ተመለሰሽ እንዳትመጪ ነግሬያለሁ። የመጨረሻዬ ነው። ሚስትየው አረባክሽ ፍጠኝ ተይ ወይ ጋሼ ደርሻለሁ እኮ የኔ ፍቅር አርጅተሻል እኮ አይ አርጅተሻል ቶሎ በይ አርጅተሻል አይደል አላምንም አንተ ነው ያረጃው እሺ እንዴት ነኝ አሁን በጣም አምሮብሃል አንቺም በጣም አምሮብሻል እሺ ፍቅር ዛሬ ብሎኬት ነው ይኸውልሽ ስብሰባ አለኝ እሱን ልክ እንደጨረስኩኝ እኔ ነኝ ዛሬም ጋብዝሽ እሺ ምሳ ቢሆን መርጣለሁ የኔ ፍቅር ምሳውን እኮ ካንቺ ይበልጥ እኔ ነኝ የምፈልገው ለምን መሰለሽ አጠገቤ ራስዎንስ ትናፍቂኛለሽ እሺ ዛሬ ቀኑ ምንድነው አስረስተሽኝ ነበር ዛሬ አመቱ አቦ ነው አይደል ቡናውን አፍተሽ ቄጤማውን ጎዝጉዘሽ እዚች ጋር ደግሞ ሻማ አብርተሽ እንድትጠብቂሽ በቃ የኔ ፍቅር የፈለግሽውን እቀጣለሁ እኔ እኮ አስረጀሽኝ ይላልው ይው ጺም በጺም አደረግሽኝ ሽበት በሽበት አደረግሽኝ ይላል እሺ ንገሪኝ እኔ እቀጣለሁ ዛሬ እኮ ከተጋባን 7 አመታችን ነው ምን አንቺ 7 አመት ሙሉ ስነዘንጂኝ ቆይሽ አይደል ገና 1000 አመት ነዘንዛል ነይ በጣም ነው እሺ የምወድሽ የኔ ፍቅር በቃ ቁርስ ብላና ወጣ ዛሬ ይኸውልሽ ቁርስ ምሳም አልበላ ደና አድርጌ ሆዴን በጨዋጥብና አንደኛዬን ራቴን በላለሁ የኔና በቃ ቻው እሺ ደሞ በኔ እጅ ነው የምትበይው እመጣለሁ ቻው እሺ ቻው ሄሎ ወንድሜ ተዘጋጅታል አንተ አሁንም አልተነሳ ተዘጋጅቻለሁ አልረሳሁትም እንደውም ይኸውልህ ለድርጅቱ የሚሆነ አንኳር የሆኑ ነጥቦችን በጽሁፍ አዘጋጅቻለሁ ድርጅቱ ከሰራቸው ስራዎች ያው ታዳሚውም እንዳይሰለቻች አጠራ አድርጌ ደግሞ እንደገና ሌላ ሪፖርት ማዘጋጅቻለሁ እኔ ምለው ወንድሜ ድርጅቱ ባለፈው አመት ያተረፈውን 1 ሚሊዮን ብር ለነው በዚህ አጀንዳ ላይ ላካተው እንዴ ኖ እሱኮ ድርጅቱ ሲከፈት የተሰበሰበ የአክሲዮን ክፍያ ነው ይገባኛል ያው እኮ እንደባለፈው አመት እንዲጨበጨበልን በማሰብ ነው እሺ በቃ ቢሮና እናወራለን መልካም መጣኝ እሺ መጣው ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል አይጨነቁ ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ ጥራቱን በተመለከተ ምንም አይጨነቁ በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል አሊያም ለበለጠ መረጃ በዚህ ስልክ ይደውሉ ማዶስ
አትናሲያ 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 የት ነበርሽ እስከ ዛሬ? ብዙ ቦታ እኮ ነው የፈለኩሽ። ወይኔ አትናሲያ እናት አረንቂ እናት ሄሎ እየደረስኩ ነው 5 ደቂቃ ብቻ ታገሰኝ መጥቻለሁ እየደረስኩ ነው የሆነ ችግር ስለገጠመኝ አልመጣም በሞትኩት የምን ችግር አጋጠመ አትናሲያን አገኘኋት አትለኝም እና ታዲያ ይሄን እንደ ችግር ትቆጥረዋለህ ይኸውልህ እንደውም አግኛት ከሷ ጋር ምርጥ ጊዜ ያሳልፍ ከዛ በኋላ ይኸውልህ ማን መሃል እንደሆነ ለዛች ማትረባ ታሳያታለህ እኔ ምን ወንድም የት አገኛት ግን ምን ሆስፒታል ምን ገጠማት የትኛው ሆስፒታል መጣው
ና ተንከስ ወዴት ነው የምትሄድ? ቤተሰብ መጥቷል። ቁጭ በል። አባባ ወንዱ አቤት የኔ በስራ ታከባለህ የቱ ይሄ የምንድነው አልከኝ የቤት ስራ ልጄ የቤት ስራ አልክ የቤት ስራ እኮ እቤት ነው የሚሰራው ባክህ ዛሬ ደክሞኛል ነገ እሰራልሃለሁ አልሰማርክም እንዴ ምንድነው ያልከው እንደዚህ ነው ጥርስን መነቃቀልልህ ደሞ አልቋል ምኑ ነው የሚነቀለው ተሰቃየን እኮ እንዳትንቀሳቀስ ምን ባርኮት ነው ረግሞት ነው እንጂ ስሙን ባርኮት ይብታል ምንድነው
አንተን አይደል እንደምጠብቀው አረፈድክ እኮ ገና ለገና ልጅ አለ ስለተባለ ነው እንደዚህ ሰው ልጅ አትኮረ የምታይ እኔ የምልህ ቆይ ግን ልጅ አለ ስትል እንዴት አመንካት አትናሲ ያለ ሁለተኛ ጊዜ አትዋሽኝ እውነቱን አይኗ ላይ አይቼዋለሁ በጣም ደስ ይላል ቆይ ግን እንዴት መጣች አላቅም ሁሉ ጊዜ ትከታተለኝ ነበር እንዳጋጣሚ ዛሬ ከቤት ስወጣ አገኘኋትና ቆመን ስናወራ እጅ ላይ ወደቀች በእውነት የተፈጠረው ነገር በጣም ደስ የሚል ነው እንንቀሳቀስ አያሳዝንም ወንበር ላይ እንደዚህ ተደራርቦ ተኝቶ ፍራሽ ላይ ቢሆን እንዴት ሊሆን ነው አባቴ ወንዱ ወዴት ነው ምንድነው ና ልገባ ነው ና ፍተሻል ዘው ብሎ አይገባ ፍተሻል እንዲ ነው ፍተሻል ወዴት ነው አቤት የኔ ጌታ ምን ፈለገ ባርኮትን ፈልገን ባርኮት ያትናሲያ ልጅ ያትናሲያ ያባስ ስም የለውም እንዴ ንገረው ባርኮት ምስጋናው ቅድም እኮ እዛ ጋር ነበር ወዴት ሂዶ ነው በቃ እናቱ መታ ወስደው ነው የሚሆነው ኖ እናቱ አልወሰደችው ታዲያ እናቱ እንዳልወሰደችው ካወቅ አርጓል ማለት ነው ኧረ ስቀልድ ነው ምን ነው ደነገጣችሁሳ
በቃ ከጓደኞቹ ጋር ሂዶ ነው የሚሆነው። እንዴት ያሎላጅ ጻሊ ሲወጣ ዝም ትሉታላችሁ እንዴ? ይሄ ምን ይፈጥራል? እዚህ ተጋርሞ ይዋለ ስራ መኝታ ነው እንዴ? ሰውየው ስርዓት ይኑር። አንተ ራስህ ስርዓት ይኑር። ማህበረሰቡ እኮ የሚከፍለው በስርዓት ጥበቃ እንድታደርግለት። በቃ እንግዲህ ከሚያውቃቸው ሰው ጋር ሂዶ ነው የሚሆነው። እሺ ቤቱን ያውቁታል እንዴ? አንተ ያማል እንዴ? የተኛበት የት እንደሆነ የማያውቅ እንዴት የሰው ቤት ያውቃል? አንተ ሰውዬ ምን ሆነሃል? ተቀደም እንተዋወቃለን እንዴ? ምንድነው የሚያዘናብድ? ቤቱን እንኳን ያላውቀው ግን ከወደታች እንደሚመጣ አውቃለሁ። ከልጆች ጋር ሰብሰብ ብሎ ወደ ታች ነው የሚሆነው። ያው እንግዲህ እድለኛ ነሽ። ልጁ በጥሩ ሁኔታ ላይ ነው የሚገኘው። ጭንቅላቱ አካባቢ መሬቱ የመታው ነገር ነበር የፈራነው። እሱም በጣም ደህና ነው። ድንገት ትኩሳት ከተሰማው ማስታገሻ አዝለታለሁ። በሱ ካልተሻለው ግን ቶሎ ይዘሽው እንድትመጪ አደራ። በቃ እሺ ዶክተር፣ አመሰግናለሁ። Starts with creation. Come along with passion. It is just the pursuit. ሄሎ ማር፣ ገጭቸው አልነበረም፣ ድንገት ነው የወደቀው። አዎ ትንሽ የወደቀበት ጎርቶታል። አሁን ደህና ስለሆነ ወደ ቤት ወሰድኩት። ገጨው? የምን ልጅ? መቼ? አንተ ግን የት ነህ? በቃ ቤት ጠብቅሻለሁ ነይ ያልኩሽ አይደል እንዴ? በቃ ጠብቅሻለሁ አልኩሽ አይደል? የቤት ቶሎ ነው።
አትናሲያና ዲማት
ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ሄሎ ምን ፈለክ? ይቅርታ እናት። ምስጋናው አይደለም ቶማስ ነው። እሺ ቶማስ። አትናሲያ አርፋለች። ቻዝናል። ይኸውልሽ አትናሲያ፣ በመጀመሪያ ተረጋጊ። ደግሞ በሱም አትፍረጂበት። እሺ ቶማስ፣ የኔ ጥፋት ምኑ ላይ ነው? ኮቴሽን አጥፍተሽ ጠፋሽ። ብትፈለጊ የትም ሊያገኝሽ አልቻለም። በመጨረሻ ተስፋ ቆረጠ፣ ራሱን ጣለ። ለጓደኛክ እያገዝኩለት አይደለም። እኔ ራሴ ስንት ጊዜ ነው የፈለግኩሽ፣ ግን የትም ላገኝሽ አልቻለም። ይኸውልሽ አትናሲያ፣ አሁን አገኘኋት ብዬ ብነግረው ሁሉ ነገር ጥሩ ወደ አንቺ እንደሚመጣ ታውቂያለሽ። በቃ አትመልሽ። በእናትሽ ከህይወቱ ውጪለት ሌላ አዲስ ህይወት ጀምሯል። እባክሽ። አውቃለሁ፣ ግን ሁሉንም ነገር ያረኩት ለራሱ ብዬ ነው። በቃ እሺ፣ ቢያንስ በህይወት እንኳን እንዳለው ንገረው። በጣም ጥሩ። እንደዚህ የምትወጂውና ለሱ የምታስቢ ከሆነ ከህይወቱ ውጪለት። ቢያንስ በቃ ይሄን ፎቶ እንኳን ስጠው። ግድ የለም ልቤ ችላለው ይሁን ቢያመኝ ጨክኖ አንተን የሚጠላ ኧረ እኔስ አንጀት የለኝም። ያን ፍቅር ባወራ አንደበት ስምህን እንዲያወድሼ ግድ የለም ህመሙን እችላለሁ ጠላሁት አልልም መልሼ
ያን ፍቅር ባወራ አንደበት ስምህን እንዳወድሼ ግድ የለም ህመሙን እችላለሁ ጠላሁት አልልም መልሼ ስምህን ለሰው አላነሳም ሄጄ የለኝም አቅሙ ብትወጣም ከጄ እሺ አይልም የለመደ ጎኔ ባንተ ልጨክን አልችልም እኔ
አዝነህብኛል አይደል? ለምን? ስላልተረዳውክ። እሷም እንዳንቺ አልተረዳችኝም ነበር። ስለዚህ በሁለታችሁ ማለት ነው። የምትወደው ምግብ አዘጋጅቼልሃለሁ። ትንሽ ብላ። በቃኝ በቃኝ። ትላንትም አልበላህም፣ ዛሬም እንደዛው። ራስህን ነው የምትጎዳው። ትክክል እንደሆንኩ ይሰማኛል። ትክክል መሆኔን እስከማረጋግጥ አልበላም። ሐዘንህን ረስተህ አደራ ስለሰጠች ልጅ አስብ።
ከእናቱ ጋር ተጣልቶ ነው እንዴ? እኔ ምን አውቄ ልጄ? ከተጣላ ለምን አናስታርቀውም? በኋላ እኮ እንደኛ ነው የሚሆነው። አይሆንም የኔ ቆንጆ፣ የኔ ጸጋ፣ እናትና ልጅ አይጣሉም። እሺ ፍቅር ለምን ራስ እንደዚህ ታስጨንቃለህ? እኔ ራሴን አላስጨነቅኩም። እንደው ከሁሉም በላይ የሚያስጨንቀኝ ነገር ምን እንደሆነ ታውቂያለሽ? አንቺ በየቀኑ የምትጠይቂኝ ጥያቄ። በቃ እኔ አምኜበት ካረው እባክሽ አንቺም ተይኝ። እኔ እኮ እንድትረጋጋ ብዬ ነው። እኔ ሳላሳዝንህ። እሺ የልጅስ ጉዳይ ምን ሆነ? አንተ አቡሽ እናቴ ታለች? አላውቅም። ያዝልልኛ ብላ አንተ ላከች።
ማነው? ሰላም ጋሼ። እንዴት ዋልሽ ልጄ? ሰላም። አትናሲያ የምትባል ከልጇ ጋር የምትኖር ሴት ነበረች? አዎ ትኖር ነበር። አሁን ግን የለችም። አንድ ወር ሞላት። የቤት ኪራይ ክፈይ ብያት በዛው ሳትመለስ ይሄው ቀረች። ልጇ ግን እዚሁ እኛ ጋር ነው ያለው። አትናሲያ ድንገት ታማ ሆስፒታል ወስደናት ነበር። ነገር ግን አልተረፈችም። አርፋለች ጋሼ። እርስዎ ምንም አላረጉ። ይሄ የፈጣሪ ስራ ነው። ይረጋጉ፣ በቃ ይረጋጉ ጋሼ። ልጁን ልወስደው ነው የመጣሁት። አንቺ ግን ምን ሆነሽ? ልጁ የባለቤቴ ልጅ ነው። ልጁ እኮ አሁን ቤት የለም። ከቤት እንደወጣ አልተመለሰም። እስኪ ግቢ እናንተ ጠብቀው። እስኪ ወደ ቤት ግቢ እስኪ። ብዙ ቦታ ፈልጌ ነበር። በጣም ደስተኛ ነበር። መጥቼ ልበጠብጥ አልፈልግም ነበር። ለዛ ነው ለመራቅ ወሰንኩት። አትናሲያ ሕክምና ወጪ በጣም ብዙ ገንዘብ ያስፈልጋል። ምንድነው የሚወደው? ኦኬ፣ ህመሟ ላንግ ካንሰር ወይንም በእኛ የሳምባ ካንሰር። እንዲህ መሆኑ መቻወኩ ልጅ እንዴት ሆናለች ብዬ መቻወኩኝና ሰው እንደወጣ እንዲህ ይቀራል። እዛ የምትሰራበት ቦታ አላት። እዛ በሄድ ማን ይንገረኝ? እዚህን ጎረቤት አንዲት ልጅ አለች። እሷን ብጠይቃት አረ ምንም አላውቅም አለች። ስልክ የላት። ይሄው ወር ሞላት እኮ። ይሄው ልጇ ይመጣል ይሄዳል። አይ ጋሼ ልጅስ ግን አላስቸገረም? ልጅ አይደለም እሱ። ምን ያስቸግራል ብለሽ ነው? ልጆች እኮ አያስቸግሩም እናቴ። ምን ያስቸግራል ብለሽ ነው? ከመጣስ ቆየ? ይመጣል ይሄዳል። እንግዲህ ልጅ ነው። የት ሄደ መጣ ስትዩ የሚነግርሽ ነገርም አታውቂውም ብዙ። ይሁን ያለው እናቴ። በቃ ጋሼ መርሻ ልሂድ። እባክዎ ከመጣ ግን ይደውሉልኝ። እንዴ ምን መደወል ብቻ ልጄ? እንዴ ኃላፊነት አለብኝ እኮ። እንዴ መደወል አይደለ ወጥቼ መፈለግ ነው ያለብኝ እኮ። እፈልገዋለሁ ብዬ ማደርም እንቅልፍም ሊወስደኝ አይገባም በዚህ ጉዳይ ላይ እኮ። ለማንኛውም ስልክሽን ልውሰድ እስኪ። አይ
እስኪ 09 11 እሺ ለምን ቁጭ አልክ? አሁን እሺ ለምን እዚህ ቁጭ አልክ? በመኪና ይዛ ታደርሳለች ትመጣለች። አሁን ወስደሃለሽ? በቃ ወስዳለች። ናይ ቁጭ መኪና ትወስዳለች። እሺ እዛ ትወስድና ትመጣለች።